በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመላው ዓለም ሆናችሁ ይህን መርሐ ግብር የምትከታተሉ የእግዚአብሔር ቤተሰቦች እንደምን ቆያችሁ? እንደምን ሰነበታችሁ? አሜን። የአምላካችን የልዑል እግዚአብሔር ስሙ የከበረና የተመሰገነ ይሆንልን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተለይቶ ተነሳ፣ አዳምንም ነፃ ወጣው፣ ሰይጣንንም አሰረው። እንግዲህ ለሰው ልጆች ሁሉ የምስራቹ ሰላም፣ ደስታ፣ ፍስሐ ሆነ። የእግዚአብሔር ቤተሰቦች በዚች በምትኖረን ውስን ደቂቃ ውስጥ ቅዱሱን የእግዚአብሔርን ቃል እንማማራለን። የእግዚአብሔር ቅዱሱ መንፈስ አጋዥነት ለእኔ ለባሪያው ተናጋሪ አንደበትን ሰጥቶ ለእናንተም ደግሞ ባላችሁበት ሆናችሁ ይህንን መርሐ ግብር የምትከታተሉ ልቦናችሁን ከፍቶ ቅዱሱን ሕያውን ቃል እንድትሰሙ የአምላካችን የልዑል እግዚአብሔር ቅዱስ ፍቃዱ ይሆንልን። የእናታችን የእመቤታችን የቅድስት ድንግል ማርያም የአዳም ፋሲካው የሔዋን ማዕዶት የሆነች ሚስጥሩን ማስተዋሉን ለሊቃውንት እንደገለጠችላቸው ለእኛም ገልጣልን ቅዱሱን የመጽሐፍ ቅዱሱን ቃል በልቦናችን ሰሌዳ ላይ እንዲሳል አማላጅነቷ አይለየን። የቅዱሳን መላእክት ተራዳኢነት የጻድቃን የሰማዕታት ምልጃቸውና ጸሎታቸው አይለየን። በዚህ በማርቆስ ወንጌል ምዕራፍ 14 ከቁጥር 6 ላይ ያለውን ኃይለ ቃል መነሻ በማድረግ ለትምህርታችን ርዕስ እናደርገዋለን። ቃሉም እንደዚህ ይለናል። ተዋት ስለምን ታደክሟታላችሁ ይላል የመጽሐፍ ቅዱሱ ቃል። ተዋት ስለምን ታደክሟታላችሁ በሚለው መጠይቃዊ ርዕስ ላይ ተነስተን ስለ መጽሐፍ ቅዱሱ ስለ ወንጌሉ ቃል እንማማራለን። አምላካችን እግዚአብሔር በነገር ሁሉ ይርዳን። በዚህ በማርቆስ ወንጌል ላይ የምናገኘው ታሪክ መካከል አንዱ ስለ ባለሽቶዋ ማርያም በዛ በስምዖን በለምጻሙ ቤት ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እንደተገኘ በእንግድነት እንደተጋበዘ ባስተዋለች ጊዜ ወደ እርሱ ስለሄደችው ስለዛች ስለ ባለሽቶዋ ማርያም የምንማማር ይሆናል። ልብ በሉ የእግዚአብሔር ቤተሰቦች፣ በዚህ ምዕራፍ ውስጥ ከምናገኛቸው እጅግ በጣም አስደናቂ ከሆኑ ቃላት መካከል አንዱ ይህ ነው። ተዋት ስለምን ታደክሟታላችሁ አለ። ይህንን ቃል የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህንንም ደግሞ የተናገረበት ቦታ በፈሪሳዊውና በዛ በስምዖን ቤት በመገኘት እንደሆነ እናየዋለን ማለት ነው። ስለዚህም የማርቆስ ወንጌል ምዕራፍ 14 ከቁጥር 3 ጀምሮ ስለ ጌታችንና ስለ መድኃኒታችን ስለ ኢየሱስ ክርስቶስ በለምጻሙ በስምዖን በፈሪሳዊው ቤት ተገኝቶ ያደረገውን ድንቅ ነገር የምንማማርበት ይሆናል ማለት ነው። እንግዲህ የእግዚአብሔር ቤተሰቦች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ኃጢአተኞችን ይቅር ሊል ኃጢአተኞችን ወደ ንስሐ ሊመልስ በመዋዕለ ሥጋዌው ወደዚህ ዓለም በመጣበት ዘመን ከምናያቸው ድንቅ ድንቅ ታምራት መካከል አንዱ ይህ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ፈሪሳውያንንም አላቃቸው ግብዝነታቸውንና ራስ ወዳድነታቸውን እያየና እየተመለከተ ነገር ግን ይመለሱ ይሆናል ብሎ ምናልባት የንስሐ ዕድሜ ከሆናቸው ብሎ ጸሐፍትንም ፈሪሳውያንንም የእግዚአብሔር ቤተሰቦች አልተጸየፋቸው። ልብ በሉ፣ በለምጻሙ በስምዖን ቤት ተገኘ ጌታችን መድኃኒታችን ኢየሱስ ክርስቶስ። በዛ ስምዖን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በእንግድነት ወደ ቤቱ ጠራው። በእንግድነት ወደ ቤቱ ሲጠራው ግን በእንግድነት ለጠራው ለዛ ለቤቱ እንግዳ ላደረገው ግን የሚገባውን ነገር አላደረገለትም። ነገር ግን በእንግድነት ጠርቶት በቤቱ እንዲገኝ አድርጎታል። መድኃኔ ዓለም ኢየሱስ ክርስቶስ ልብ በሉ የእግዚአብሔር ቤተሰቦች፣ የግብዙን የፈሪሳዊውን ጥሪ ተቀብሎ
በፈሪሳዊው በለምጻሙ በስምዖን ቤት ተገኘ። የእግዚአብሔር ቤተሰቦች አሁንም አምላካችን መድኃኒተ ዓለም ኢየሱስ ክርስቶስ በእንግድነት ወደ ቤታችን ይግባ። የእግዚአብሔር ቤተሰቦች መድኃኔ ዓለም እንዲገባ በራችንን ልንከፍት ያስፈልጋል። ልቦናችንን በር እንክፈት። ይህ ለምጻሙ ስምዖን የቤቱን በር ከፍቶ መድኃኔ ዓለም ኢየሱስ ክርስቶስን ወደ ቤቱ እንዲገባ አደረገ። ፈሪሳውያን ራሳቸውን ጻድቅ አድርገው የሚያዩ የሚመጻደቁ የሙሴን ሕግጋት እናውቃለን የሚሉ ነገር ግን በቃል ብቻ የተሞሉ ሕይወት የሌላቸው ነበሩ። ፈሪሳውያን ሕይወት የላቸውም፣ የሞቱ ነበሩ። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ አልተጠየፋቸውም። ስለዚህ በዛ በስምዖን ቤት መድኃኔ ዓለም ኢየሱስ ክርስቶስ እንደሚገኝ ስታውቅ ባለሽቷ ማርያም በኃጢአትና በዝሙት ትኖረው የነበረችው ያ በደሏን ኃጢአቷን ልታስወግድ ያ የኃጢአት ልብሷን ከራያ ላይ አንስታ ታራግፍ ዘንድ ሸክሟን የከበዳትን ታቀል ዘንድ ወደ መድኃኔ ዓለም ወደ ኢየሱስ ክርስቶስ መሄድን አሰበች። ይህንንም ስታስብ የእግዚአብሔር ቤተሰቦች ዋጋው እጅግ በጣም ውድ የሆነ የአልባስጥሮስ ሽቶ ነበረ በቤቷ ያስቀመጠችው። እጅግ በጣም ውድ የሆነውን የአልባስጥሮስን ሽቶ አዘጋጀች። ያንን ይዛ ልትሄድ የእግዚአብሔር ቤተሰቦች ለኃጢአት ለዛ ለውንብድና የተገዛውን ያንን ውድ የሆነውን እጅግ በጣም አስደናቂ የሆነውን የአልባስጥሮስ ሽቶ ይዛ ጉዞዋን ቀጠለች ይለናል በዚህ በመጽሐፍ ቅዱሳችን ላይ እንደምናየው። እርሱም በቢታንያ በለምጻሙ በስምዖን ቤት በነበረ ጊዜ በማዕድ ተቀምጦ ሳለ አንዲት ሴት ዋጋው እጅግ የከበረ ጥሩ ናርዶስ ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ መጣች ይለናል። የማርቆስ ወንጌል ምዕራፍ 14 ከቁጥር 3 ላይ የአልባስጥሮስ ሽቶ ይዛ መጣች ይላል። ዋጋው እጅግ በጣም ውድ የሆነ ያንን ይዛ መጣች ወደ መድኃኔ ዓለም ወደ ኢየሱስ ክርስቶስ። ይዛ ስትመጣ ግን የእግዚአብሔር ቤተሰቦች መንገዱ እንደዚህ ቀላል አልነበረም። መንገዱ እጅግ በጣም የሚገርም ነበር። ልብ በሉ የእግዚአብሔር ቤተሰቦች ያ የከረፋውን ኃጢአቷን ታስወግድ ዘንድ በአዲስ ማንነት ትታጠብ ዘንድ አዲሱን ሰውነት ትለብስ ዘንድ መድኃኔ ዓለም ኢየሱስ ክርስቶስ ወዳለበት ቦታ መምጣትና መገስገስ ጀመረች። መድኃኔ ዓለም ኢየሱስ ክርስቶስ ያለበት ቦታ ደግሞ ፈሪሳውያን የሞሉበት ነበር። ስለዚህ እነዛን ፈሪሳውያን አልፎና ጥሶ መግባት ይጠበቅባት ነበር። የእግዚአብሔር ቤተሰቦች ወደዛ ለመግባት ብዙ አስጨናቂ ነገሮች ነበሩት። ምክንያቱም ወደ ቤተ መቅደሱ በተጠጋች ቁጥር ወደ መድኃኔ ዓለም በሄደች ቁጥር ፈሪሳውያን የዋትችን ኃጢአተኛ የዋትችን ዘማ ደሞ ልታረክሰን መጣች፣ ደሞ ልታቆሽሸን መጣች እያሉ ይጠየፏት ነበረ። እርሷ ግን የመጣችው ኃጢአቷን ከላይዋ ላይ ለማስወገድ ነው። ስለዚህ ይጸየፏት ነበረ። በሚጸየፏትን ሰዎች መካከል ወደ መድኃኔ ዓለም ተጓዘች። እግዚአብሔር ቤተሰቦች ዛሬም ቢሆን የወንጌሉ ቃል የሚነግረን ይህንን ነው። መድኃኔ ዓለም ኢየሱስ ክርስቶስ የሚፈልገው እኛነታችንን ነው፣ ማንነታችን ነው። ወደ ቤተ መቅደሱ ስንሄድ ንስሐ ለመግባት ወደ ቤተ መቅደሱ ወደ መድኃኔ ዓለም ኢየሱስ ክርስቶስ ለመጠጋት ስንሞክር፣ ሥጋው ደሙን ለመቀበል ስንሞክር፣ ወደ ቤተ መቅደሱ ስንገባ ብዙዎች እጃቸውን ሊጠቁሙ ይችላሉ። እዩት ይህንን ዘማ፣ እዩዋትችን ዘማ፣ ደግሞ ምን ልትሰራ መጣች፣ ደግሞ ቤተ ክርስቲያን የሚሉ ይኖራሉ። ቤተ ክርስቲያን ግን ሸክማችን የምናቀልበት ነው። የእግዚአብሔር ቤተሰቦች የንስሐው ቦታችን ነው። አዲሱን ማንነት የምንይዝበት ቦታ ነው። ወደ ቤተ መቅደሱ ስንገባ እጆቻቸውን የሚቀስሩ የሚጠቃቀሱ ሰዎች ይኖራሉ። ግድ የለም ጆሮአችንን አንስጥ፣ አይኖቻችንን መድኃኔ ዓለም ላይ ብቻ እናደርግ። ማርያም እግዚአብሔር ቤተሰቦች በዚህ በመጽሐፍ ቅዱሳችን የምናያት ባለሽቷ ማርያም ያየችው መድኃኔ ዓለምን ብቻ ነው። በዙሪያ ያሉትን እነዛን ጸሐፍት ፈሪሳውያን አላየቻቸው። ስለሚሉት ነገር ጆሮዋን አልሰጠቻቸው። የእግዚአብሔር ቤተሰቦች ወደ ንስሐው ስንገባ፣ ወደ መንፈሳዊ ሕይወት ውስጥ ስንገባ አይኖቻችንን ቅድስት ቤተ ክርስቲያን ላይ ብቻ እናድርግ። በዙሪያው ያለውን ነገር ላለመስማት እንሞክር። ወጀቡን አንስማው። በዙሪያው ያለውን ነገር ችላ እንበለው። ያኔ መድኃኔ ዓለም ኢየሱስ ክርስቶስን እናገኘዋለን። ዓላማዋ ግቧ መድኃኔ ዓለምን ማግኘት
በእግሩ ስር መውደቅ ነው። እሱን እየፈለገችው ነው የእግዚአብሔር ቤተሰቦች። ባለሽቷ ማርያም መድኃኔዓለምን እየፈለገች ነው ያለችው በእግሩ ዘንድ ልትወድቅ። ኃጢአቷንና በደሏን ታውቃለች፣ ሸክሟን ታውቃለች። ሸክሟን የምታራግፍበትን ቦታ እየፈለገች ነው። ለንስሐ ልቧን ከፍታለች። የእግዚአብሔር ቤተሰቦች ለመመለስ ልቧን አዘጋጅታለች። በጸጸት ውስጥ ነው ያለችው። ያ የታመቀ እንባ በልቦና ውስጥ እንደ ሰዓት የሚቀጣጠለው ያንን በእንባዋ እግሩን ልታጥበው ወደ እርሱ ወደ መድኃኔዓለም እየሄደች ነው፣ እየገሰገሰች ነው። ነገር ግን ልብ በሉ፣ በስምዖን ቤት ለመግባት አስቀድሞ ከግቢው ጀምሮ በመንገድ ጀምሮ ብዙዎች ይጸየፏት ነበር። ስምዖን በእንግድነት አልጠራትም። ልብ በሉ፣ ይቺ ባለሽቷ ማርያም በእንግድነት ባልተጠራችበት ቤት ነው የገባችው። ጸሐፍት በዚያ የነበሩት ፈሪሳውያን ምን ያህል ዘማውያንን እንደሚጸየፉ ታውቃለች። በድንጋይ ወግረው ሊገሏት ሁሉ ይችላሉ። የረከሰች አድርገው ነው ማያዋት። ነገር ግን የእግዚአብሔር ቤተሰቦች በፈሪሳዊው በስምዖን በለምጻሙ ቤት መድኃኔዓለም ኢየሱስ ክርስቶስ እንደተገኘ ባወቀች ጊዜ ሽቶውን ይዛ ወደ ቤቱ ገባች። በሩን ከፈተች። በማዕድ መድኃኔዓለም ኢየሱስ ክርስቶስ ከስምዖን ጋራ በተቀመጠበት በዛ በማዕዱ ፊት የእግዚአብሔር ቤተሰቦች ሽቶዋን ይዛ ተገኘች፣ እንባዋን ይዛ ተገኘች። አያችሁ የእግዚአብሔር ቤተሰቦች በዛ ተገኘች። ያ ስምዖን ሲያያት ደነገጠ። ምክንያቱም ኃጢአተኞችን ይጸየፏቸው ነበር። ኃጢአታቸውን ሳይሆን ኃጢአተኞችን ሙሉ ለሙሉ ይጸየፏቸው ነበር። መድኃኔዓለም ኢየሱስ ክርስቶስ ግን ኃጢአትን ነው የሚጸየፈው፣ ነውርን ነው የሚጸየፈው። ማንነታችንና ስብዕናችንን ግን ይወደዋል። ስለዚህም ሴቲቱን ከስምዖን በላይ መድኃኔዓለም ኢየሱስ ክርስቶስ ያውቃታል። እንዴት እንደመጣች ያውቃታል። እንዴት እንደኖረች ያውቃታል። ኃጢአት ምን ያህል እንዳደከማት እንዳሰለቻት ያውቃታል። ምን ያህል ወገቦቿን እንደጎበጡ ያውቃል። የእግዚአብሔር ቤተሰቦች ከሰዎች በላይ የሚያውቀን መድኃኔዓለም ኢየሱስ ክርስቶስ ስላለ ልንጽናና ያስፈልገናል። ክብርና ምስጋና ለአምላካችን ይሁን። አያችሁ በስምዖን ከመታወቅ በላይ መድኃኔዓለም ስላወቃት ይህች ሴት ምንም የተሰማት ነገር የለም። ቀጥታ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ መጣች። የእግዚአብሔር ቤተሰቦች መጣች። ሴቲቱ ማን እንደሆነች ያውቅ ነበር ይላል መጽሐፍ ቅዱስ። ሴቲቱ ማን እንደሆነች ያውቅ ነበር። አውቆም ነው እንድትዳስሰው የፈቀደላት። የእግዚአብሔር ቤተሰቦች ማን እንደሆነች ያውቃል። ስለዚህ መታ ትዳስሰው ዘንድ ያንን ሽቶ ይዛ ውድ የሆነውን ያመጣችውን ብልቃጡን ሰብራ በራሱ ላይ ታፈስ ዘንድ በእንባዋ እግሩን እያራሰች ይቅር በለኝ ማረኝ እያለች እግሩ ላይ ወድቃና ተንበርክካ እግሩን በእንባዎቿ ታብስ ዘንድ ፈቀደላት። መድኃኔዓለም ኢየሱስ ክርስቶስ እንባችንን ይቀበላል፣ ማንነታችንን ስለሚያውቅ። ልብ በሉ የእግዚአብሔር ቤተሰቦች፣ በኃጢአት ውስጥ ሆነን ከቤተ መቅደሱ የራቀን ሰዎች አለን። በኃጢአት ውስጥ ሆነን ተጨማልቀን የምንኖር ሰዎች አለን። ግድ የለም እግዚአብሔር ቤተሰቦች፣ ይህ ታሪክ ለእኛ ነው። ወደ ቤተ መቅደሱ እንምጣ፣ እናልቅስ። መድኃኔዓለም ኢየሱስ ክርስቶስ የምሕረት በሩን ይከፍትልናል። የእግዚአብሔር ቤተሰቦች ጆሮአችንን እናንሳ፣ የሰዎች አሉባልታ እንውጣ። የሚሰማን መጽናኛ የሆነ አምላክ አለን፣ መድኃኒት አለን። እንደ ስምዖን አይነቶቹን የሚጠቋቆሙብንን እንተው። የእግዚአብሔር ቤተሰቦች እንተዋቸው። ከነሱ በላይ የሚያቀን አለ። የእግዚአብሔር ቤተሰቦች የቱንም ያህል በኃጢአት ብንከረፋ፣ የቱንም ያህል ዘማዊ ብንሆን፣ የረከስን ወንበዴዎች ብንሆን፣ ዋሾች ብንሆን፣ ቀማኞች ብንሆን፣ ሌቦች ብንሆን፣ የእግዚአብሔር ቤተሰቦች የሚያቀን መድኃኔዓለም አለ። የሚያቀን መድኃኔዓለም አለ። የወደቁትን የሚያነሳ ወድቀን እንድንቀር የማይፈልግ የእግዚአብሔር ቤተሰቦች መድኃኔዓለም አለ። ያ ቤተ መቅደስ እኮ ንስሐ እንድንገባበት የተዘጋጀ ነው። ቅድስት ቤተ ክርስቲያን እኮ የንስሐ ቦታችን ነች። የምንታጠብበት ቦታችን ነች። የንስሐ ቦታችን ነው። መድኃኔዓለም ኢየሱስ ክርስቶስ ወድቀን የምንለምንበት ቦታ ነው። እንባዎቻችንን የምናፈስበት እግዚአብሔር አምላክ ያኔ የሚቀበለው ይሆናል ማለት ነው። አያችሁ ያቺ ሴት ወደ መድኃኔዓለም ወደ ኢየሱስ ክርስቶስ መጣ። እርሱ ስለሚያውቃት ሽቶን በራሱ ላይ ስታፈስ ውድ የሆነውን የአልባስጥሮስ ሽቶ በራሱ ላይ ፈሰሰችለት። በእንባዋ እግሩን ታጥብ ጀመር። ማበሻ ጨርቅ ስላለበራት በፀጉሯም እግሩን ታብሸው ጀመር። ይህ ሲሆን ግን ያ ፈሪሳዊው ያ ስምዖን በጌታችንና በመድኃኒታችን በኢየሱስ ክርስቶስ ላይ የማይገባ ቃልን ይናገር ጀመር። የምትዳስሰው የምትነካው ማን እንደሆነች ቢያውቅ ኖሮ አለ
አያችሁ፣ ማን እንደሆነች ቢያቅ ኖሮ ይከለክላት ነበር፣ እንዳትነካው ያደርግ ነበር። ዘማዊ መሆኗን ቢያውቅ ኖሮ እንዳትነካው ያደርጋት ነበር እያለ በልቡ ይነጋገር ጀመር ይለናል የእግዚአብሔር ቤተሰቦች። አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ ያቺ ሴት ወደ እርሱ የመጣችው ሴቲቱ ማን እንደሆነች ያውቃት ነበር። ነቢይ ቢሆን ግን የምትዳስሰው ማን እንደሆነች ባወቀ ነበር አለ ስምዖን። ነቢይ ቢሆን ግን የምትዳስሰው ማን እንደሆነች ባወቀ ነበር ብሎ ይህንን ቃል ይናገር ጀመር። እግዚአብሔር ቤተሰቦች ይናገር ጀመር። መድኃኔዓለም ኢየሱስ ክርስቶስ ግን ያውቃት ነበር። ስለዚህም ሴቲቱ ያደረገችውን ነገር በስምዖን ፊት አንድ በአንድ በመጥቀስ ያስተምረውና ይነግረው ጀመር። መድኃኔዓለም ኢየሱስ ክርስቶስ ይነግረው ጀመር። በምሳሌም እንዲህ አለው። የእግዚአብሔር ቤተሰቦች ሁለት ሰዎች ነበሩ፣ ሁለት ባለጸጎች። ለአንዱ 50 ለአንዱም ደግሞ 100 ዲናር ተበድረው ነበር። ስለዚህም ያ የተበደሩትን ሁለቱንም ያ ባለጸጋ ይቅር አላቸው። የትኛው አብልጦ ሊወደው ይችላል አለው። እሱም ብዙ ይቅር የተባለው ሊወደዋል አለው። ይህንንም ካለ በኋላ ስምዖን ጌታችን መድኃኒታችን ኢየሱስ ክርስቶስ አንድ በአንድ በመጥቀስ ያደረገችውን ሥራ መሰከረላት። እንዲህ አለው ስለ ስምዖን ሲነግረው፣ በእንባዋ እግሩን እያራሰችው በጠጉሯም ያበሰችውን በማንሳት ስምዖን ግን ውሃ ለእግሩ እንዳላቀረበለት ለራሱም ዘይትን እንዳላመጣለት እርሷ ግን ስትስመው ስምዖን ግን እንዳልሳመው አስረዳው። ስምዖን ያመጣችው ሽቶ ከቁም ነገር ባይቆጥረውም ኢየሱስ ግን በሽቶ ራሱን እግሩን ስትቀባው ስምዖን ግን ራሱን ዘይት እንዳልቀባው ነገረው። ስምዖን ሕግን ሽሯል። ስምዖን ፈሪሳዊ ነው። ስምዖን ማስተዋል የተሳነው ነበረ። ምክንያቱም እንግዳ በቤቱ ጠርቷል። ፈሪሳውያን ዕብራውያን እንግዳ ወደ ቤታቸው ሲጋብዙና ሲጠሩ ማድረግ የሚገባቸውን ነገር ግን ስምዖን አላደረገም። እርሱ የሚጠበቅበትና የሚገባውን ነገር ሳያደርግ ባለሽቷ ማርያም ስላደረገችው ነገር ግን እዛ ጋራ የወቀሳም ቃል ሊናገራት ፈለገ። የእግዚአብሔር ቤተሰቦች ውሃ ማቅረብ ነበረበት። በቤቱ ለጠራው ለጋበዘው እንግዳ ለእግሩ ውሃ አላቀረበም። ባለሽቷ ማርያም ግን የእግዚአብሔር ቤተሰቦች በእንባዋ እግሩን አጠበች፣ በፀጉሯም አበሰችው። በቤቱ ለጠራው ለእንግዳ ጉንጮቹን አልሳመም፣ አክብሮ ስሞ ወደ ቤቱ አላስገባው። እቺ ባለሽቷ ማርያም ግን ከገባች ጀምሮ እግሩን ከመሳም አላቆመችም። ዕብራውያን በእንግድነት ወደ ቤታቸው ለሚጠሩት ሰው በራሱ ላይ ዘይትን ያፈሱ ነበረ። ስምዖን ይህንን አላደረገም። ባለሽቷ ማርያም ግን የእግዚአብሔር ቤተሰቦች ያንን ውድ የአልባስጥሮስ ሽቶ በራሱ ላይ ያፈሰሰችለት፣ ያንን አደረገች። ከዛም በእግሩ ላይ በመውደቅ ማረኝ ይቅር በለኝ እያለች ተለምነው ነበር። የእግዚአብሔር ቤተሰቦች ስምዖን ለመድኃኔዓለም ለኢየሱስ ክርስቶስ የቤቱን በር ከፈተ። ይህቺ ሴት ግን ባለሽቷ ማርያም የልቧን በር ከፈተች። ወገኖቼ ለንስሐ የሚሆነውን ልቧን ከፈተች። አያችሁ፣ ለዚህ እኮ ነው ታላቁ ጠቢቡ ሰለሞን በምሳሌ ምዕራፍ 23 ከቁጥር 26 ላይ ልጄ ሆይ ልብህን ስጠኝ አለው። ዓይኖችንም መንገዴን ይውደዱ፣ ልጄ ሆይ ልብህን ስጠኝ። ይህቺ ሴት ልቧን ሰጠች ለመድኃኔዓለም። ልቧ የተከፈተ ነበረ። ሸክም ከብዶባት ነበር የመጣችው። ያንን ሸክሟን ማራገፍ ጀመረች። በማቴዎስ ወንጌል ምዕራፍ 11 ከቁጥር 28 እንደሚነግረን እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ እንደሚል የከበዳትን ሸክም ታራግፍ ዘንድ በንስሐ ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ዘንድ ሄዳ ወደቀች። አሁንም አሉ የእግዚአብሔር ቤተሰቦች ሸክማቸውን ለማቃለል ሸክማቸውን ለማራገፍ ወደ ቅዱሱ ቤተ መቅደስ የሚገሰግሱ ብዙዎች አሉ። ነገር ግን የእግዚአብሔር ቤተሰቦች በቤተ መቅደሱ የምንኖር አገልጋዮች አናድክማቸው። ሸክማቸውን ሊያራግፉን ይመጡ፣ ሸክማቸውን ያራግፉ። የእግዚአብሔር ቤተሰቦች ኃጢአተኞች ወደ ቤተ መቅደሱ ሲመጡ አንግፋቸው። የተሻለውን መንገድ እናሳይ። የእግዚአብሔር ቤተሰቦች አንተ ከሌና እንበል። ያንን ልናደርግ ጭምር ያስፈልገናል። ስለዚህ ስምዖን መግፋት ጀመረ። መድኃኔዓለም ግን የእግዚአብሔር ቤተሰቦች ያቺ ሴት ያደረገችው ነገር ሁሉ ስምዖን በዚህ በኩል ኃጢአተኛ መሆኗን ቢያውቅ እያለ ስለ ኃጢአቷ ሲዘረዝር፣ በዚህ በኩል ደግሞ ይሁዳ ተነስቶ ይህ ሽቶ እንዴት ይህንን የመሰለ ሽቶ እንዴት በራሱ ላይ ታፈሳለች? እንዴት አይነት ነገር ነው የምትሰራው? እያለ ስለ አላዋቂነቷ ይናገርና ይመጻደቅ ጀመር። የእግዚአብሔር ቤተሰቦች ይህ ሽቶ አለ ይሁዳም፣ ይህ ሽቶ ከ300 ዲናር በሚበልጥ ዋጋ ተሽጦ ለድሆች ሊሰጥ ይችል ነበርና ብሎ በራሳቸው የሚቆጡ ነበር አለ።
300 ዲናር ተሽጦ ለድሆች መሰጠት ነበረበት አለ ይሁዳ። ስለ ድሆች አስቦ አይደለም፣ ከዛ ላይ ስለሚያገኘው ስለዛች ስለ 30 ብር አሰበኝ። ያቺ 30 ብር በኋላም አሳልፎ ጌታው ይችን ሴት አደከሟት። ንስሐ ልትገባ መጣ፣ ነገር ግን ንስሐን እንዳትገባ ሸክም ሆኑባት። ለዚህም ነው መድኃኔዓለም ኢየሱስ ክርስቶስ ይህንን ቃል የተናገረው። መድኃኔዓለም ኢየሱስ ክርስቶስ በዚህ የሚያደርጉትን ከተመለከተ በኋላ ተዋት አለ። ስለምን ታደክሟታላችሁ? መልካም ሰርታለች አለ። መልካም ሰርታለች። ይህች ሴት የሰራችው መልካም ነው። አታድክሟት፣ አታድክሟት፣ ተዋት አለ። የእግዚአብሔር ቤተሰቦች ተዋት፣ አታድክሟት አለ። አዎ የሚወዳትን ስላገኘች እኮ ይህች ሴት ወደ መድኃኔዓለም ወደ ኢየሱስ ክርስቶስ ሄዳለች። ዛሬም የእግዚአብሔር ቤተሰቦች አናድክማቸው። ወደ ቤተ መቅደሱ ለንስሐ የሚመጡትን አናድክማቸው። በቤተ መቅደሱ ወድቀው በእንባቸው እያራሱ መድኃኔዓለም ኢየሱስ ክርስቶስን የሚለምኑትን አናድክማቸው። የእግዚአብሔር ቤተሰቦች በአንድ ጊዜ መተን እንደው የሥርዓት ጋጋታ አናሸክማቸው። የእግዚአብሔር ቤተሰቦች ቅድስት ቤተክርስቲያን ስርዓቷ እጅግ በጣም የሚያስደስት፣ እንዴት በዓለማዊ ሕይወት ውስጥ ያሉ ሰዎች ወደ መንፈሳዊ ሕይወት ሲመጡ በምን አይነት ደረጃ ቀስ በቀስ ማደግ እንዳለባቸው ልናስተምራቸው ያስፈልጋል እንጂ በአንድ ጊዜ ወደ ቤተ መቅደሱ ሲመጡ ሕግን ሁሉ ካልፈጽማችሁ ብለን በእነሱ ላይ ልንነሳና ልናስደነግጣቸው ያስፈልጋል። እናስተምራቸው። ቀስ በቀስ ያድጋሉ፣ ይማራሉ። የእግዚአብሔር ቤተሰቦች አሁን ላይ ለቅድስት ቤተክርስቲያን ይህ አይነት ማንነት ያስፈልጋል። በተለይ በየአጥቢያው ያለን ዕለት ዕለት የምናስቀድስ ዕለት ዕለት ከቤተ መቅደሱ የማንጠፋ በቅዳሴው በማህሌቱ በቅዳሴው የምንገኝ ሰዎች አዳዲስ ምዕመናን ሲመጡ እነዛ እንዴት ማስቀደስ እንዳለባቸው፣ እንዴት በቤተ መቅደሱ መኖር እንዳለባቸው በፍቅር ቃል እናስተምራቸው። አናስደንግጣቸው፣ አናስቆጣቸው። መድኃኔዓለም ኢየሱስ ክርስቶስ በፍቅሩ ነው ይህንን ዓለም ያዳነው። በፍቅሩ ነው የሰው ልጅ የጠራው። በፍቅር እንጥራ እንጂ እግዚአብሔር ቤተሰቡ በአንድ ጊዜ ለምን ክፉ ነገር እናወራቸዋለን? እውነት በዛ ቦታ ያለነው ሁላችንም የበቃን ንጹሐን ከኃጢአት የተለየን ጻድቃን ሆነን ነው? እግዚአብሔር በቸርነቱና በምሕረቱ አቁሞን እንጂ። ስለዚህ ይህን ነገር ልናስተውለው ያስፈልገናል። እግዚአብሔር ቤተሰቦች የማያዳላ ሰውን የሚወድ ይቅር ባይ እንደሆነ ስላወቀች ያቺ ሴት ወደ እርሱ ሮጣ ሄደች፣ ምሕረትን ግን አገኘች። ተዋት፣ አታድክሟት አለ። የእግዚአብሔር ቤተሰቦች አናድክማቸው። አያችሁ የእግዚአብሔር ቤተሰቦች፣ ሰዎች ከሚያውቁን በላይ እርሱ ያውቀናል። ስለዚህ በዛ ወደ ቤተ መቅደሱ የሚመጡትንም እሱ ስለሚያውቃቸው ልናደክማቸው አያስፈልግም፣ ልናቀልላቸው ያስፈልጋል እንጂ። ስለዚህ ኃጢአትን ይቅር የሚል መሆኑን ስላመነች ነው ያቺ ሴት ወደ እሱ ሮጣ ሄደችው። እርሱም ኃጢአቷን ይቅር አለ። በመጨረሻም እንደዚህ ያለ የእግዚአብሔር ቤተሰቦች፣ አዎ መልካም ሰርታለች አለ። ተዋት፣ አታድክሟት። መልካም ስራ ሰርታለች። ድሆች ሁልጊዜ ከእናንተ ጋር ይኖራሉ። በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች፣ አስቀድማ ለመቃብሬ ሥጋዬን ቀባችው። እውነት እላችኋለሁ ይህ ወንጌል በዓለም ሁሉ የሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ በእርሷ መታሰቢያ ሊሆን ይነገራል። ይህንንም አለ ኃጢአትሽ ተሰርዮልሻል ብሎ ያችን ሴት መድኃኔዓለም ኢየሱስ ክርስቶስ አሰናበታት። የእግዚአብሔር ቤት ኃጢአትሽ ተሰርዮልሻል፣ በሰላም ሂጂ፣ በሰላም ግቢ አላት። ስለዚህ መድኃኔዓለም ኢየሱስ ክርስቶስ ኃጢአታችንን ይቅር ብሎ በሰላም ወደ ቤታችን ያግባል፣ በሰላም በክብር ያኑረን። ስለዚህ አዳዲስ ወደ ቤተ ክርስቲያናችን የሚመጡትን አናድክማቸው። ያስተማረን የመከረን በነገሩ ሊረዳን የቅዱሳን አባቶቻችን አምላክ ልዑል እግዚአብሔር ስሙ የከበረና የተመሰገነ ይሁን። የማርቆስ ወንጌል ምዕራፍ 14 ከቁጥር 6 ተዋት ስለምን ታደክሟታላችሁ? ወስብሐት ለእግዚአብሔር።